ይስጥልን የተከበራችሁ የኢዲኤም ሚዲያ ተከታታዮች በሙሉ የዕለተ ሮብ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። የኮንትሮባንድ ዕቃ የጫኑ ተሽከርካሪዎችን እስከ መውረስ የሚያስችል አዲስ የጉምሩክ አዋጅ ጸደቀ። የሶማሊያው የፊፋ ኢንተርናሽናል ዳኛ ኡመር አብዱል ቃድር አርታንን አሜሪካ በድንበር እንዲመለስ ማድረጓን ተገለጸ። ፈረንሳይ የእስራኤል ፋይናንስ ሚኒስቴር ወደ ሀገሯ እንዳይገቡ አገደች። የአሜሪካ የጦር ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ ተከሰከሰ። የተባበሩት መንግስታት ዋና ጸሐፊ በመካከለኛው ምስራቅ ግጭት እንዲቆም ጥሪ አቀረቡ። አሜሪካና ኢራን ለስምምነት የመጨረሻው ጥረት ላይ እንደሆኑ ትራምፕ ተናገሩ። ወደ ዝርዝር ዜናዎች የምንሄድ ይሆናል። በድጋሜ አብራችሁን ቆዩ። የኮንትሮባንድ ዕቃ የጫኑ ተሽከርካሪዎችን እስከ መውረስ የሚያስችል አዲስ የጉምሩክ አዋጅ ጸደቀ። አዲስ አበባ የሕዝብ ተወካዮች ምክር ቤት ትላንት ሰኔ 2 ቀን 2018 ዓ.ም ባካሄደው 24ኛው መደበኛ ስብሰባ የኮንትሮባንድ ንግድን በከፍተኛ ደረጃ ለመግታት የሚያስችልና የወንጀል ተባባሪ የሆኑ ተሽከርካሪዎችን እስከ ሙሉ በሙሉ መውረስ የሚያደርስ ጠንካራ የቅጣት ድንጋጌ የያዘውን የጉምሩክ ማሻሻያ ረቂቅ አዋጅ በአብላጫ ድምፅ አጽድቋል ተባለ። አዲሱ ማሻሻያ አዋጅ የጸደቀው በምክር ቤቱ አባላት መካከል ሰፊ ክርክር ከተደረገ በኋላ በሁለት ተቃዋሚና በአብላጫ ድምጽ መሆኑንም ታውቋል። የጸደቀው አዋጅ በኮንትሮባንድ እንቅስቃሴ ላይ በተሰማሩ አካላት ላይ ጠንካራ እርምጃዎችን ያስቀምጣልም ብለዋል። ከዚህ ቀደም በስራ ላይ የነበረው አዋጅ የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች ባለቤት ይጣልባቸው የነበረው 100,000 ብር የገንዘብ ቅጣት ዝቅተኛ በመሆኑ ወንጀሉን ከመቀነስ ይልቅ እንዲባባስ ማድረጉንም በምክንያታዊነት ጠቅሰዋል ተብሏል። በመሆኑም አዲሱ ማሻሻያ እንደ ነገሩ ክብደትና እንደ ጭነቱ መጠን የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት ተሽከርካሪውን እስከ መውረስ የሚያደርስ ቅጣት ይቀጣሉም ተብሏል። በተለይም ዕቃዎችን ለመደበቅ እንዲያስችል ተደርጎ የተሰራ የተለወጠ ወይም ልዩ መደበቂያ አካል የተገጠመለት ተሽከርካሪ ከተገኘ እንዲሁም ሙሉ በሙሉ የኮንትሮባንድ ዕቃ ጭኖ ከተያዘ የመጓጓዣ ዕቃ ግምታዊ ዋጋ ከግምት ውስጥ ሳይገባ ተሽከርካሪው ተወርሶ የመንግስት ንብረት እንዲሆን አዋጁ ደንግጓልም ተብሏል። ይሁን እንጂ መጓጓዣው ከመወረሱ በፊት የመጓጓዣ ባለቤቱ ይህንኑ እንዲያውቁና ተሽከርካሪው ለኮንትሮባንድ ጥቅም ላይ ስለዋለበት ሁኔታ የመከላከያ ማስረጃ የማቅረብ እድል እንደሚሰጠውም ገልጸዋል። አዲሱ አዋጅ ቀደም ሲል የዜጎችን አቤቱታ የማቅረብ መብት ይገድብ ነበር የተባለውን አሰራር ስርዓትም አሻሽሏል ተብሏል። ቀደም ሲል አንድ አስመጪ በጉምሩክ ኮሚሽን በተጠየቀው ቀረጥና ታክስ ላይ ቅሬታ ኖሮት ለታክስ ይግባኝ ኮሚሽን አቤቱታ ማቅረብ የሚችለው የተጠየቀውን ገንዘብ ሙሉ በሙሉ ከከፈለ በኋላ ብቻ እንደነበረም ጠቅሰዋል። በአዲሱ ማሻሻያ ግን አስመጪው ያመነበትን ቀረጥና ታክስ ከፍሎ ልከፍል አይገባም የሚለውን አከራካሪ ቀረጥና ታክስ 50 በመቶ ብቻ በማስያዝ ይግባኝ ማቅረብ እንዲችል ተደርጓልም ተብሏል። በተጨማሪም አስተዳደራዊ ግዴታቸውን ባልተወጡ አካላት ላይ የገንዘብ ቅጣቱ ከፍ እንዲል የተደረገ ሲሆን የተጣለባቸውን ግዴታ ያልተወጡ አጓጓዦች፣ በኮንትሮባንድ የተሳተፉ ባለቤቶች፣ የጉምሩክ ሕግ የተላለፉ የመጋዘን ባለፍቃዶች እንዲሁም በጊዜያዊነት ወደ ሀገር ያስገቡትን ዕቃ የጊዜ ገደቡ ሲጠናቀቅ ያላወጡ ግለሰቦች ላይ ጠንካራ አስተዳደራዊ ቅጣት ተጥሏልም ተብሏል። ማንኛውም አጓጓዥ በተወሰነው የጊዜ ገደብ ውስጥ የመንገደኞች ወይም የጭነት መገለጫ ካላቀረበ ከተፈቀደለት ሰው ውጪ ሌላ ግለሰብ ወደ መጓጓዣው እንዲገባ ካደረገ ወይም መጓጓዣው ከጉምሩክ ወደብ እንዲወጣ ከተወሰነ በኋላ በቂ ምክንያት ለጉምሩክ ሹም ሳያስረዳና ፍቃድ ሳያገኝ እንዲቆይ ካደረገ ከ4,000 ብር ያላነሰና ከ10,000 ብር የማይበልጥ የገንዘብ መቀጮ እንዲቀጣ በአዋጁ ተደንግጓልም ተብሏል። ይሄ አዲስ የተሻሻለው አዋጅ በህገወጥ የኮንትሮባንድ ንግድ ላይ የሚሳተፉ አካላት ቁጥር በከፍተኛ ደረጃ ለመቀነስና የሀገሪቱን ኢኮኖሚ ደህንነት ለመጠበቅ ትልቅ እገዛ እንደሚያደርግም ተገልጿል። ሶማሊያዊው የፊፋ ኢንተርናሽናል ዳኛ ኡመር አብዱል ቃድር አርታንን አሜሪካ በድንበር ላይ እንዲመለስ
እንዳረገችው ተገለጸ። ታሪክ ለመስራት ጥቂት ቀናት ቀርተውት የነበረው ሶማሊያዊው የፊፋ ኢንተርናሽናል ዳኛ ኡመር አብድል ቃድር አርታን ወደ አሜሪካ እንዳይገባ በመከልከሉ ምክንያት ከ2026ቱ የፊፋ ዓለም ዋንጫ ውጪ መደረጉ ተረጋግጧል ተብሏል። ዳኛው ኡመር ትክክለኛ የቪዛ ሰነድ ይዞ አሜሪካ ቢደርስም የአሜሪካ የድንበርና ኢሚግሬሽን ባለስልጣናት ተጨማሪ ፍተሻ ካደረጉበት በኋላ መግባት አትችልም በማለት ወደ መጣበት እንዲመለስ እንዳደረጉትም ተገልጿል። የዓለም እግር ኳስ ማህበር ፊፋ ጉዳዩን ያረጋገጠ ሲሆን ዳኛው ኡመር አርታን ወደ አሜሪካ እንዳይገባ በመከልከሉ በ2026ቱ ዓለም ዋንጫ ላይ መዳኘት እንደማይችልና የቪዛና የድንበር ጉዳዩ ሙሉ በሙሉ ያስተናጋጇ ሀገር ውሳኔ መሆኑንም ገልጸዋል። የአሜሪካ ባለስልጣናት ስለ ውሳኔው እስካሁን ዝርዝር መረጃ ባይሰጡም ጉዳዩ ከተጨማሪ ጥብቅ የደህንነት ማጣራት ጋር የተያያዘ እንደሆነም ተናግረዋል ተብሏል። ይሄ ውሳኔ በመላው አፍሪካና በስፖርት ዓለም ላይ ከፍተኛ ቅሬታና መነጋገሪያ ፈጥሯልም ተብሏል። የ34 ዓመቱ ኡመር አርታን በዘንድሮ የዓለም ዋንጫ ላይ በመዳኘት የመጀመሪያው ሶማሊያዊ ዳኛ በመሆን አዲስ ታሪክ ለመጻፍ ተቃርቦ የነበረ ቢሆንም ይህ አስደንጋጭ ውሳኔ ግን የብዙዎቹን ተስፋ አክሽፏልም ተብሏል። ፈረንሳይ የእስራኤል ፋይናንስ ሚኒስቴር ወደ አገሯ እንዳይገቡ አገደች። ፈረንሳይ ማክሰኞ ዕለት ቀኝ አክራሪው የእስራኤል የፋይናንስ ሚኒስቴር ባዛላል ስሞትሪች ወደ አገሯ እንዳይገቡ አግዳ ጋዛን ዳግም ቀኝ የመግዛት አጀንዳን ያራምዳሉ ስትል ኮንናለችም ተብሏል። የፈረንሳይ ውጭ ጉዳይ ሚኒስቴር ማዕቀቡ የተጣለው ከሌሎች አገራት ጋር በመተባበር መሆኑን ገልጸው በፍልስጤማውያን ሰፋሪዎች ላይ በሚደርሰው ጫና የተነሳ እገዳው መጣሉንም ገልጸዋል። ፈረንሳይ ማዕቀቡን የጣለችው ከብሪታንያ፣ ካናዳ፣ አውስትራሊያ፣ ኖርዌይ እና ኒውዚላንድ ጋር በመተባበር መሆኑንም አክላለች። የሰፈራ እንቅስቃሴዎችን እና በዌስት ባንክ ግጭትን በማቀጣጠል ረገድ ተጠያቂ የሚሆኑ አካላት ላይ ማዕቀቡ መጣሉን የፈረንሳይ የውጭ ጉዳይ ሚኒስቴር ዞን ኖኤል ባሮት በኤክስ ገጻቸው ላይ አስፍረውታልም ተብሏል። ሚኒስቴሩ ዌስት ባንክ ወደ እስራኤል መጠቅለልን በይፋ ይደግፋሉ፣ በዌስት ባንክ ተጨማሪ ስፍራዎች እንዲካሄዱ በይፋ ይንቀሳቀሳሉ ሲሉ ኮንነዋቸዋልም ተብሏል። አክለውም ጋዛን ዳግም ቀኝ መግዛት የፊልስጤም ባለስልጣን ኢኮኖሚያዊ ድቀት እንዲገጥመው እንዲሁም በፊልስጤም ሕዝብ ላይ ጎጂ ተግባራትን በመፈጸም ከሰዋቸዋልም ተብሏል። ስሞትሪች ወደ ፈረንሳይ እንዳይገቡ ከተከለከሉ የእስራኤል ባለስልጣናት መካከል ሁለተኛው ናቸውም ተብሏል። ከዚህ ቀደምም የብሔራዊ ደህንነት ሚኒስቴሩ ኢታማር ቤን ጊቫሪ ወደ ፈረንሳይ እንዳይገቡ ታግደው እንደነበርም አስታውቀዋል። ፈረንሳይ 4 የሰፋሪዎች ድርጅት መሪዎችን እና 21 አመፀኛ ሰፋሪዎች ላይ እገዳ ጥላለችም ተብሏል። የአሜሪካ የጦር ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ ተከሰከሰ። የአሜሪካ ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ መከስከሱም ሆኖም አብራሪዎቹ መትረፋቸውን ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ አብራሪዎቹ ደህና ናቸው፣ በጥሩ ሁኔታ ላይ ይገኛሉ ብለዋል። እንደ ዘገባው ገለጻ ከሆነ ሄሊኮፕተሩ በሆርሙዝ ወሽመጥ አቅራቢያ የተከሰከሰ ሲሆን አብራሪዎቹም መታደግ ተችሏል። የአደጋው ምክንያት እስካሁን አልታወቀምም ተብሏል። ሆኖም ትራምፕ ክስተቱን በተመለከተ ዛሬ ሪፖርት እንደሚያቀርቡም ተናግረዋል። በተጨማሪም ፕሬዝዳንቱ ከኢራን ጋር እየተካሄደ ያለው የሰላም ስምምነት የመጨረሻው ደረጃ ላይ መድረሱንም ተናግረዋል። ቀደም ብሎ በተባበሩት መንግስታት የኢራን አምባሳደር የሆኑት አሚር ሰይድ በስምምነት ለማጠናቀቅ ከአሜሪካ ጋር እየተደረጉ ያሉ ውይይቶች መቀጠላቸውንም ተናግረው ነበር ተብሏል። በሆርሙዝ ወሽመጥ አካባቢ የተከሰከሰው የአሜሪካ ጦር ሄሊኮፕተር ሁለቱ አብራሪዎችን በድሮን ማውጣት መቻሉንም ተዘግቧል። የአሜሪካ ጦር የባህር ላይ ድሮኖችን ተጠቅሞ እንዲህ አይነት ዘመቻ ሲያካሂድ ይሄ የመጀመሪያ ነውም ተብሏል። የአሜሪካ ማዕከላዊ እዝ ሴንትኮም ኤች-64 የተሰኘው ሄሊኮፕተር ከተከሰከሰ በኋላ ወታደሮቹ በ2 ሰዓት ውስጥ ማውጣት የተቻለ ሲሆን ደህና ሁኔታ ላይ ናቸውም ብለዋል። ሄሊኮፕተሩ የተከሰከሰው በብልሽት ምክንያት ስለመሆኑ ወይም በኢራን ተመቶ ለጊዜው ግልጽ አልሆነም። የአደጋው መንስኤ ላይ ምርመራ እየተደረገ መሆኑንም ተገልጿል። መረጃ የሰጡ ወታደራዊ ባለስልጣናት አብራሪዎች በሰው አልባ አውሮፕላን አማካኝነት መውጣት እንደተቻለም ተናግረዋል። የተባበሩት መንግስታት ዋና
ዋና ጸሐፊ በመካከለኛው ምስራቅ ግጭት እንዲቆም ጥሪ አቀረቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በመካከለኛው ምስራቅ ዳግም በአገረሸው ግጭት በጣም እንዳሳሰባቸው በመግለጽ እስራኤል የዘጋችውን የጋዛ መተላለፊያ እንድትከፍት ጠይቀዋልም ተብሏል። ሁሉም ጥቃቶች አሁኑኑ መቆም አለባቸው። በሊባኖስ፣ በኢራን፣ በጋዛ ያለው የተኩስ አቁም ሙሉ በሙሉ መከበር አለበት ሲሉም በኤክስ ገጻቸው ላይ አጋርተዋልም ተብሏል። በሚያዝያ ወር የተኩስ አቁም ከተደረገ በኋላ ቴህራን ወደ እስራኤል ሚሳኤሎችን ካስወነጨፈች በኋላ በኢራን የሚገኙ ወታደራዊ ኢላማዎችን ለመጀመሪያ ጊዜ ደብድባለችም ተብሏል። እስራኤልና ኢራን በትላንትናው ዕለት የአሜሪካው ፕሬዝዳንት መታኮሳቸውን እንዲያቆሙ ከነገሯቸው በኋላ ተኩስ ማቆማቸውንም አስታውቀዋል። ዋሽንግተን 3 ወር በሞላው የኢራን ጦርነትን ለማስቆም ከስምምነት ለመድረስ የምታደርገውን ጥረት የሁለቱ አገራት ዳግም ወደ ግጭት መግባት አደጋ ላይ ጥሎታልም ተብሏል። ጉተሬዝ እስራኤል የዘጋችውን የጋዛ መተላለፊያ በመክፈት የሰብአዊ እርዳታ ፍሰቱ እንዲቀጥልም ጠይቀዋል። በተጨማሪም እስራኤል ወደ ጋዛ የሚወስዱትን መተላለፊያዎች ለመዝጋት መወሰኗ በጣም እንዳሳሰባቸውም ገልጸዋል። በመላው ጋዛ የሚደርሰውን ፈጣንና ደህንነቱ የተጠበቀ የሰብአዊ ረዳት መጓጓዙን ለማረጋገጥ ሁሉም መተላለፊያዎች በአስቸኳይ እንዲከፈቱ ጥሪን በድጋሚ አቀርባለሁም ብለዋል። አሜሪካና ኢራን ለስምምነት የመጨረሻው ጥረት ላይ እንደሆኑ ትራምፕ ተናገሩ። አሜሪካና ኢራን የስምምነት የመጨረሻው ጥረት ላይ እንደሆኑና ስምምነቱ በማንኛውም መንገድ ቅርጽ ወይም ሁኔታ የኒውክሌር መሳሪያን እንደማይፈቅድ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ሁለቱ አገራት የተኩስ አቁም ካደረጉ በኋላ በነበሩ የተለያዩ የግጭቱ ምዕራፎች ወቅት ስምምነት ላይ ለመድረስ መቃረባቸውን የሚጠቁሙ አስተያየቶች መስጠታቸውንም አስታውሰዋል። በጂኤፍኬ አውሮፕላን ማረፊያ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ የሰጡት ፕሬዝዳንቱ ስምምነቱ በጣም ድንቅ ሆኗልም ብለዋል። ኢራን የኒውክሌር መሳሪያ እንደማይኖራት በድጋሜ ያረጋገጡት ትራምፕ ስምምነቱ ከተፈረመ በኋላ የሆርሙዝ ወሽመጥ በአፋጣኝ እንደሚከፈትም ጠቁመዋል ተብሏል። በ2 ወይም በ3 ቀናት ውስጥ የሆርሙዝ ወሽመጥ ሊከፈት እንደሚችልም ተናግረዋል። ኢራንና እስራኤል አንዳቸው ሌላቸው ላይ ጥቃት ማድረስ ለማቆም መስማማታቸውንም አስታውቀዋል። ትራምፕ የእስራኤልን ጠቅላይ ሚኒስቴር ቢንያሚን ኔታንያሁ ካነጋገሩ በኋላ ኢራን ላይ ጥቃት ማድረስ ለማቆም መስማማታቸውንም ተናግረዋል። ለተጨማሪ 1 ሳምንት ገደማ አይተኳኮሱም ሲሉም አክለዋል። ለዛሬ ለዕለተ ሮብ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ